ተመልካቾች እዚሁ የምግብ ሉዓላዊነት ጉዳይ ላይ እንግዳ ጋብዘናል። እንግዳችን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ናቸው። ዶክተር ፍቅሩ እንኳን ደህና መጡ። እንኳን በሰላም ተጠበቃችሁ። የምግብ ሉዓላዊነት ምንድነው ከሚለው ጀምር ምን ማለት ነው? የምግብ ሉዓላዊነት እንግዲህ በአጠቃላይ የሀገር ሉዓላዊነት ምንል አንድ ሀገር የራሱን ድንበር አስጠብቆ በራሱ መምራት ሲሆን የምግብ ሉዓላዊነት ማለት ደግሞ አንዲት ሀገር ለህዝቧ የሚያስፈልገውን ጥራቱን የጠበቀ እንደዚህ ኒውትሪየንት ኮንቴንቱን ሴፍቲውን የጠበቀ አምርቶ ለህዝብ በሚበቃ መልኩ ማድረስ ማለት ነው። ያ ማለት በምግብ እጥረት ምክንያት የሚመጡትን የውጭ ተጽዕኖዎችን በራሳችን አምርተን ራሳችን የምንችልበትን ከተጽዕኖ ውጪ ልንሆን የሚገባበት ስርዓት ማለት ነው። የምግብ ሉዓላዊነትን ለማረጋገጥ እንግዲህ እንደ ሀገር በርካታ ስራዎች እየተሰሩ ነውና ይሄ ስራ ውጤታማነቱ እንዴት ይገለጻል? እንግዲህ የዚህን የምግብ ሉዓላዊነት ለማረጋገጥ በአገር ደረጃ ከሀገር በቀል ኢኮኖሚ ማሻሻያው ጀምረን በዛ ውስጥ ደግሞ ትልልቅ እቅዶችን አስቀምጠን ኢኒሺዬቲቮችን ይዘን እየሰራን ያለ ነው። ያንን እንግዲህ ለማረጋገጥ ከዚህ በፊት ለኢትዮጵያ ተሰፍረው ሲሰጡ የነበሩ የምግብ አይነቶች ከውጪ ሸምተን ምናመጣቸውን የምግብ አይነቶች ምናስገባቸውን የተለያዩ የሀገር ፖቴንሻል ያለ ስናምርት ከውጪ ምናስገባ የነበሩትን ስራዎች በሀገር ውስጥ አምርተን ለምሳሌ በስንዴ ኢኒሺዬቲቭ የስንዴ ምርት በጋ የሚባለውና ስንዴ ለዘመናት ሳይታወቁ ቀርቶ ኢትዮጵያ ውስጥ በእርዳታም በድርቅም ሰበብ ከውጪ ይሰፈርልን ነበር። አሁን በትልልቅ ስራ ተሰርቶ በሁሉም ክልል ደረጃቸው ቢለያይም ተሰርቶ ከፍተኛ ስንዴ ምርት የተገኘበትና ከውጪ የሚመጣልን ስንዴ ሀገር ውስጥ የመተካት አንዱ የሉዓላዊነታችን አካል ነው ማለት ነው። ይሄ ትልቅ አስተዋጽኦ ያደረገ ይገኛል። ሌላ መሰረት የሚሆነው በአረንጓዴ አሻራም ብለን በኢኒሺዬቲቭ ደረጃ የምንሰራው ስራ የአየር ጸባይ ለውጥን ከመቋቋም አንፃር ምርትንም ደግሞ ከማምረት አንፃር ከአረንጓዴ አሻራ በቀጥታ ለምግብነት የሚውሉትንም እጽዋትንም ሆነ ሌሎችን ተክሎችን ተክለን ከመጠቀም አንፃር ትልቅ ስራዎች እየተሰሩ ነው ያሉት። ይሄም ትልቅ አስተዋጽኦ ያደረገ ያለ ነው። በተጨማሪ ትልቅ ሽፍት ያመጣን ያለንበት በእንስሳቱም ዘርፍ የሌማት ትሩፋት ብለን የጀመርናቸው በጣም ትልቅ በቁጥር ከፍተኛ ቁጥር ኖሮን ምርታማነታቸው ዝቅተኛ በመሆን እጥረት ሲገጥሙን የነበሩ እንደዚሁም ደግሞ የእንስሳት ተዋጽኦዎችን ከውጪ ስናስገባ የነበርናቸው ምርቶች በሀገር ውስጥ በሌማት ትሩፋት ኢኒሺዬቲቭ ማምረት መጀመራችን ወደፊት ያለውን ኢትዮጵያ ውስጥ ያለውን የወተት ምርትን የእንቁላል የዶሮ ውጤቶችን እንደዚሁም የአሳ ምርቶችን በስፋት በሀገር ውስጥ አምርተን ከውጪ የሚመጣልንን ከውጪ መንገዛውን መስራት እየቻልን በእንደዚያ ሁኔታ የነበረው ነገር በመቀየር አንፃር ትልቅ ስራዎች እየተሰሩ ነው ያሉት። ትልቅ እድገቶች እና መሰረቶች እየተጣሉ ያለበት ሁኔታ ነው ያለው። ከ10 አመት እቅድም ጀምሮ በተለያዩ ኢኒሺዬቲቭ በሀገር ደረጃም በተለያዩ ክልሎች ውስጥም በክልል ደረጃም እየተሰሩ ያሉ ስራዎች የሀገራችንን የምግብ ሉዓላዊነት ለማስከበር ትልቅ መሰረት እየጣሉ የሚገኙ በጥሩ ትራክ ላይ የሚገኙ አሁን ያሉትን የተጀመሩትን ስራዎችን ደግሞ አጠናክረን ከሄን ሙሉ በሙሉ በዚህ በኩል ሊመጣብን የሚችለውን ተጽዕኖ መቋቋም የምንችልበት ሁኔታ ላይ እና መስመር ላይ ነው ያለነው እና ይሄንን ይመስላል ማለት ነው ባጭሩ። እንደ ሀገር ዶይት ምግብ ዋስትናችን ለማረጋገጥ የተለያዩ መስኮች ላይ በስፋት እየተሰሩ ነው የሚገኙትና እነዚህ መስኮች እንዴት እየተተገበሩ ነው? እንግዲህ ከጊዜ አንፃር ሁሉንም ከበር ማድረግ ባይቻልም ያው የሌማት ትሩፋቱ ላይ ቢጀምር የእንቁላል ምርትን እና የዶሮ የጫጩት ስርጭትን ብናይ እንደው 20 ሚሊዮን አካባቢ 25 ሚሊዮን አካባቢ ነው አንድ ቀን ጫጩት የምናሰራጨው ለቶታል ህዝባችን ስናካፍል እንደው 1/4ኛም አይደርሰንም ነበር። አሁን ወደ 150 ሚሊዮን ጫጩት አቅደን እየሰራን ያለ ነው which means ብናርዳቸው አንዳንድ ዶሮ እንኳን አትሊስት ይደርሱናል። በእንቁላል ደረጃ አሁን ወደ 7 ቢሊዮን ደርሰናል። 8 ቢሊዮን ነው እቅዳችን። በሚቀጥለው አመት ወደ 12 ቢሊዮን ነው። ይሄ ማለት ያለውን የእንቁላል ኮንሰምፕሽን እንዲጨምር የሚያደርግ ስራ ነው የተሰራ ያለው። በወተትም እንደዛው እድገቱ በጣም በጥሩ ሁኔታ ላይ ያለና ይሄ የወተት ዱቄት ከውጭ የምናስገባው በአጭር ጊዜ ውስጥ ሀገራችን ውስጥ ፕሮሰስ አድርገን
ያንን የምናስቆምበት ደረጃ ላይ ያለንበት ሁኔታ ነው ያለው። ሌሎችም ኢኒሼቲቮች ለምሳሌ እንደ ጥሩ ሁኔታ ላመጣ የምችለው ሩዝን ብናመጣ ሙሉ በሙሉ ኢትዮጵያ ሙሉ በሙሉ በሚባል ደረጃ ከውጪ ገዝታም ሆነ በተለያየ መንገድ የምታገኝ አገር ነች። አሁን ላይ የሩዝ ኢኒሼቲቭም ተብሎ ኢቭን ሩዝ የማይመረትባቸው ክልሎቻችን ውስጥ የመሬት ሽፋንም እያደገን ያለው የምርቱም ሁኔታ እያደገን ያለው ሶ እነኚህ ነገሮችን በየቦታው ያሉት የአቮካዶ ኢኒሼቲቭ የሙዝ ኢኒሼቲቭ የምንላቸው ምግብን በአጠቃላይ በልኩን ሳይሆን ኒውትሪየንቱንም ንጥረ ነገሩንም ግንዛቤ ውስጥ አስገብቶ እየተሰራ ያለ ጥሩ መሰረት ያለበት ሁኔታ ነው ያለውና እንግዲህ እነኚህን የጀመርናቸው ነገሮች በደንብ አጠናክሮ መሄድ ነው። በሀገር ደረጃም ሌላው ይሄ ሉዓላዊነትን ለማስከበር ከተረጂነት ወደ ምርታማነት ብለን ያዝነው ኢኒሼቲቭ ለዚህ ትልቅ አስተዋጽኦ ነው። ከአመለካከት ይጀምራል። አንዳንድ ቦታዎቻችን ላይ እንደምናውቀው ካናዳ ከዘነበ ኢትዮጵያ ምኑ ነው የሚል አይነት ነገር እና ዲፔንደንሲ የሚፈጥር ነገር ነው የነበረው። ከዛም ጀምሮ አሁን ያ ህዝቡም ተቀብሎት በተለያየ መንገድ ራሱን የሚችልበት ክምችቶችንም የሚይዝባቸው የሚደጋገፍበትን ባህልም ያጠናክረ የሚሄድበትና የምግብ ሉዓላዊነትን በተለያየ ኢኒሼቲቮች መሰረቶች ተጥሎ ራሳችንን በራሳችን የምንመግብበትና ከተጽዕኖ ውጪ የምንሆንበት መንገድ ላይ ያለነው እና ይሄንን ይመስላል ያለው ሁኔታ በአሁኑ ወቅት። ጥሩ። በግብርና ሚኒስቴር የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ እንግዲህ ስቱዲያችን ድረስ ተገኝተው በምግብ ሉዓላዊነት ላይ ለሰጡን ሰፋ ያለ ማብራሪያ በጣም እናመሰግናለን። እጅግ አድርጌ አመሰግናለሁ።